የፈረደበት መካከለኛው ምስራቅ አሁንም በአንድ ጉዳይ ላይ ተጠምደውሏል። የኢራን ሁለንተናዊ መሪ አያቶላው ማለት ነው ሙጅተባ ኻሜኒ አንድ ሁኔታን ያስቀመጠ ወይም ያገናዘበ ሀሳብ ሰጥተዋል። ከእንግዲህ እስራኤል የምትባል ሀገር ለሚቀጥሉት 15 ዓመታት በምድር ላይ አትቆይም ወይም ታይም በሚል ሀሳብ ሰጡ። እስራኤልን ከዚህ በኋላ ለሚቀጥሉት 15 ዓመታት ምድር ላይ ትገኛላችሁ ብላችሁ እንዳታስቡ፣ ያ ማለት ህዝቡ ነው የሚል ሀሳብ ማጋራታቸው እጅጉን አስቸጋሪ ሁኔታዎች አካባቢ ሊፈጠር እንደሚችል ፍንጭ ሰጪ ያደርገዋል። የእስራኤል ጦር ደግሞ ጥቃቱን አጠናክሮ እንዲቀጥል በር ይከፍትለታል። ከዚህ ቀደም የኢራን ፖለቲከኞች አይተኙልንም በሚል ህዝባቸውን ለማሳመን ሲሞክሩ ነበረ። አሁን ማረጋገጫ ሆነላቸው የሚል ሌላ ትንታኔም ተሰጠ። ይህኛው አጋጣሚ ከዚህ በፊት ደግሞ አይሁድ ጠል መንግስት አለ ኢራን ውስጥ የሚለውን ሀሳብ ለማረጋገጥም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይጠቀሙበታል ተብሏል። እንዴትና በምን ሁኔታ እስራኤል ከእንግዲህ ለ15 ዓመታት እንኳን አትቆይም አሉ። በእርግጥ የተለያዩ ጥናቶችንና ሀሳቦችን ከግራም ከቀኝ መመልከት ቢያስፈልግም ይህን ያሉበት የራሳቸው ምክንያት እንዳለ ግን ሳይታለም የተፈታ ነው። ከዚህ ቀደም አያቶላ አሊ ኻሜኒ ማለትም የሙጅተባ አባት አንድ ሀሳብ ነበራቸው። ከ10 ዓመታት በፊት እስራኤል ከእንግዲህ ለ25 ዓመታት እንኳን አትኖርም ብለው ነበረ። 15 ዓመት ያሉት ደግሞ 10ን ቀንሰው ከአባታቸው እንደሆነ ሙጅተባ ኻሜኒ ተነግሯል። ምናልባትም ቴህራን ውስጥ ያለው ታይም ቦምብ እስራኤልን ሊያጠፋ የሚችለው 2040 ላይ በፈረንጆቹ አቆጣጠር ፈነዳል የሚለውን ታሳቢ አድርገው ሊሆን እንደሚችል ይነገራል። ዴስ ቱ እስራኤል ሞት ለእስራኤል፣ ዴስ ቱ አሜሪካ ሞት ለአሜሪካ የሚለው መፈክር የቴህራን ፖለቲከኞች ቀጣይ መነጋገሪያ ጉዳይ ሆኖ ሊቀጥል እንደሚችል ወይም መፈክር እንደሆነ ተነግሯል። ስሎገንስ በዚህ መንገድ ቀጠል አለባቸው የሚል መረጃ በግልጽ ተቀምጧል። ግን አንዳንድ ሁኔታዎች ከዚህ ቀደም ከነበረው የፖለቲካ አውድ ሊለወጡ ይችላሉ ቢባለም ተስፋው ግን አሁን ታነቀ ሆኗል። ሙጅተባ ኻሜኒ ዛሬ በሰጡት መግለጫ ኢራን የተለያዩ አጋጣሚዎችን እየተጠቀመች እስራኤል ላይ ዋጋ የማስከፈል ስራ ትሰራለች በሚል ሀሳብ ሰጥተዋል። የኢራን መንግስት ብሮድካስት ወይም ደግሞ የሀገሪቱ መገናኛ ብዙሃን ያስቀመጡትም እስራኤል የምትባል ሀገር ለሚቀጥሉት 15 ዓመታት እንኳን እድሜ ሊኖራት አይገባም የሚል አይነት ሆነዋል። ሁለንተናዊ መሪው አያቶላ አሊ ኻሜኒ ህይወታቸው ያለፈው ከዚህ ቀደም እስራኤል ከዚህ በኋላ 25 ዓመታትን በህይወት ትኖራለች ብላችሁ እንዳታስቡ ማለታቸውን ተከትሎ አንዳንድ አስቸጋሪ ወታደራዊ እርምጃዎች በሰዓቱ ነበሩ። ኢራን ደግሞ ለአይነቶችን አስተያየቶች በሰጠች ቁጥር ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንገዳቸውን ሁሉ ወደ ውጊያ ያደርጋሉ ተብሎ ይታሰባል። የእስራኤል ጦር በተለያየ አጋጣሚ በተለይም አርጂሲን የመምታት ሂደት ውስጥ ነው እየተባለ በሚገኝበት ሰዓት የተሰጠው አስተያየት እጅግ አስቸጋሪ ሊሆን እንደሚችል ይነገራል። ሞት ለአሜሪካና ሞት ለእስራኤል የሚሉት ሀሳቦችና መፈክሮች በሚቀጥሉት ጊዜያት በኢራንና በአሜሪካ መካከል ያለውን ውጥረት የሚያጠናክርና ሌላ አቅጣጫ ውስጥ የሚያስገባ ነው በሚል ሀሳብ ተሰጥቷል። ያ ማለት ሞት ለአሜሪካና ሞት ለእስራኤል የኡማው ወይም የፓርላማው ሀሳብና በተለይም በወጣቶች ውስጥ ሊያልፍ የሚችል መፈክር ሆኖ እንዲቀጥል ትዕዛዝ ጭምር ሰጥተውበታል። ሙጅተባ ኻሜኒ እምብዛም ወደ ቀጠናው ብቅ ሳይሉ በካሜራ ሳይቀረጹ ግን ደግሞ መልእክት በማስተላለፍ የሚታወቁ ሁለንተናዊ መሪ ሆነዋል። የጤናቸው ነገር ልክ እንደ ትራምፕ ሁሉ ችግር ይኖረው ይሆን ወይም ደግሞ ሀሳባቸውን የሚገልጹበት መንገድ ከደህንነት ስጋት አንጻር ይሆን? በርካቶች በጥያቄ መልክ የሚያነሱት ሆነዋል። በፖለቲካ ፍልስፍናውም ቢሆን በሙጅተባ ኻሜኒና በፕሬዚዳንት ዶናልድ ትራምፕ አማካኝነት ያለው ልዩነት ሁለቱም የንጉስነት ነው በሚል የሚያመሳስሏቸው ቢኖሩም ሙጅተባ ኻሜኒ ሀገራቸውን ከጥቃት ለመከላከል፣ ትራምፕ ደግሞ ኢራንን ለመምታት ነውና የተለያዩ አድርገው የሚወስዳቸውም እንደዚሁ ተበራክተዋል። ለሚቀጥሉት 15 ዓመታት እንዴት ይቺ ሀገር ምድር ላይ ላታዩት ትችላላችሁ በሚል ሀሳብ ሰጡ በሚል ደግሞ የአይሁድ ወዳጆች ጥያቄ ማንሳታቸውን ቀጥለዋል። የፕሬዚዳንት ዶናልድ ትራምፕ የፖለቲካ አቋምም ሆነ አካሄድ ከዚህ አንጻር አብሮ ሊታይ የሚችል ቢሆንም አስቸጋሪውን ጊዜ አልፈነዋል፣ ኢራን ዋጋ ትከፍላለች በማለት ላይ ይገኛሉ። የኢራን ፖለቲከኞች ደግሞ ከባድ የጥቃት ማዕበል በእስራኤል በመካከለኛው ምስራቅ በሚገኙ በአሜሪካ ጥቅሞች ሁሉ በሚል እየዛቱ ይገኛል። ፈጣን ወሳኝና ቁርጠኝነት የተሞላው ጥቃት በአሜሪካ ላይ ጠብቁ በሚል ከደቂቃዎች በፊት መግለጫ መሰጠቱም ይህኑ የሚያረጋግጥ ሆኗል። ኢራን እጅግ አስቸጋሪ፣ ከባድ፣ ከዚህ በፊት ታይቶ የማይታወቅ ጥቃቷን እንደምትጀምር ያስቀመጠች ይገኛል። አንደኛ ተመተን ዝም አንለም፣ ሁለተኛ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በራቸውን ዘግተው ከወታደራዊ ጀነራሎቻቸው ጋር እየመከሩ ነው የሚለውን እንደ መከራከሪያ ኢራን እየመዘዘችው ይገኛል። በጉዳዩ ላይ የፖለቲካ መፍትሄ
ያስፈልጋል ቢባልም አንዳንድ አስቸጋሪ ሁኔታዎችን ደግሞ ዛሬ እንዴት መቋጨት እንችላለን በሚል ሀሳቦች ከግራም ከቀኝም እየወጡ ይገኛል። የፖለቲካ መንገዱን በወታደር መቋጨት የፕሬዝዳንት ዶናልድ ትራምፕ አካሄድ የሆነ በመምጣቱ በምንና በምን አጋጣሚ ጦርነት ሊቀሰቀስ ይችላል የሚለው ሀሳብም እንደዚሁ ፈተና ሆኗል። ኢራን አሜሪካ የፈጸመችው አዲስ ጥቃት የተኩስ አቁሙን የጣሰ ነው በሚል መውቀሷም ከዚሁ ከሞጅተባ ኻሜኒ ንግግር ጋር ተያይዞ የመጣ በመሆኑ እጅግ አስቸጋሪ ሁኔታዎች በቴህራንና በዋሽንግተን መካከል ሊፈጠሩ እንደሚችሉ ይነገራል። አሜሪካ ራሴን ለመከላከል ያደረጉት አዲስ ጥቃት ነው ብትልም በደቡብ ኢራን የተፈጸመው ጥቃት ግን ለቴህራን ቁጣ የሚቀሰቅስ ሆኗል። አሁንም ዋሽንግተን የተኩስ አቁሙን እንደጣሰች ይቆጠራል የሚል ሀሳብ ሰጥተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህንድ ኒው ዴልሂ ደግሞ አንድ ሀሳብ ሰጥተው ነበረ። በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም ድርድሩ ይቀጥላል፣ ጥቂት ቀናትን ሊወስድ ይችላል፣ ግን ይሳካል የሚል ደግሞ ተስፋ ያለው ከዛም ደግሞ ተስፋ ያለው ግን ደግሞ ጠብ አጫሪነት ያለው መንፈስ ሀሳባቸውን በይዘት መልክ አስቀምጦታል። ጉዳዩ እጅግ አስቸጋሪ መሆኑን ለመረዳት ፈታኝ ቢሆንም የኢራኑ ጠቅላይ መሪ በባህረ ሰላጤው ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ የሚሆን አንዳችም ሀገር አይኖርም በሚልም ደግሞ ሌላ ዛቻ መፍጠራቸው ፈተናውን የአሜሪካና የኢራን ብቻ ሳይሆን የእስራኤልና የአረቦችም እያደረጉ መጥተዋል። ጠቅላይ መሪው ሞጅተባ ኻሜኒ ለኢድ አልአድሃ በዓል መልእክት ሲያስተላልፉ ምን አሉ? በርካቶች የሚጠብቁት ጉዳይ ሆኗል። እስራኤልን አደገኛ ብለዋታል። ከዚህ በኋላ የፋርስ ባህረ ሰላጤ ገልፍ የሚባለው በአሜሪካ ጦር ሰፈሮች መቀመጫ ሆኖ ሊያገለግል አይችልም፣ እንደዛም አይታሰብም፣ የአሜሪካ ንጋት አሁን የለም መሽቶባታል በሚል ሀሳብ ሰጥተዋል። ሁለንተናዊ መሪው በጽሁፍ ያስተላለፉት መልእክት በመንግስት ቴሌቪዥን ተነቧል። መልእክታቸው እንዲህ ይላል። እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድም ይገባታል ሲሉ አረጋግጠዋል። የኢራኑ የዜና ወኪል ከፊል ነው በእርግጥ የመንግስት ጭምር ታስኒም በዚህ ልክ አስነብቦታል። እስራኤል ምን ምላሽ ትሰጣለች? ፈታኝ ነው። እርግጥ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄው ደገሙላችሁ እኛን ማጥፋት ነው የሚፈልጉት ለማለትና ህዝባቸውን ለማነሳሳት ይጠቀሙበታል። ሞጅተባ ኻሜኒ የአባታቸው ህይወት ማለፍን ተከትሎ የሁለንተናዊ መሪነትን ስልጣን መረከባቸው የሚታወስ ነው። እስካሁን ግን ለህዝብ በይፋ ታይተው አያውቁም። መልእክታቸውን በተደጋጋሚ በጽሁፍ ያስተላልፋሉ። ከአራቴና ከአምስቴ በላይ የጽሁፍ መልእክታቸውን እንኳን አላስተላለፉም። በአሁኑ መልእክት አደገኛ ሀሳብ ሰጥተዋል። በኢራን ላይ ጦርነት ከተከፈተ በኋላ ነገሮች ተቀይረዋል አሉ። ከዛም ባሻገር የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንግዲህ አይኖራቸውም በሚል አረጋግጠዋል። አንደኛ እኛም ኢላማ እናደርጋቸዋለን፣ ሲቀጥል ደግሞ አሜሪካን የሚያመን የገልፍ አገር የለም ነው ትርጓሜው። ሁለንተናዊ መሪው ጊዜን ወደኋላ መመለስ እንደማይቻል እርግጥ እንደሆነው ሁሉ አሉ። በቀጠናው ያሉ ሀገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም በሚል የአሜሪካ ሚና በአካባቢው ፈጽሞ ከእንግዲህ በኋላ እንደማይጎላ ጠቁመዋል። ጊዜን ከአሜሪካ ጦር ሰፈር ጋር ማገናኘታቸው ምን ያህል የኢራን ፖለቲከኞች ቁርጠኛ በጉዳዩ ላይ እንደሆኑ ጠቋሚ ያደርገዋል። ጨምሮም በቀጠናው ለክፉ ተግባር መጠለያ የሆኑ ጦር ሰፈሮች አይኑሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም ነው አሉ። አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ ዝቅ ማለቷንም ለማስቀመጥ ሞክረዋል። ኢራን በዚህ አጋጣሚ የአጸፋ እርምጃ መውሰድ ተገቢና የማይቀር ነው እምነንት በሚል ሀሳብ መስጠቷ የሁለቱን ኃይላት ግንኙነት አሁንም ወታደራዊ እንደሚያደርገው ሳይታለም የተፈታ ሆኗል። በዚህኛው የፖለቲካ አካሄድ ደግሞ ለመፍትሄ እንጂ ለአንዳንድ አስቸጋሪ ሁኔታዎች የሚቀጥሉ ከሆነ ዛሬም ጦርነት በመካከለኛው ምስራቅ ለማለት የሚያስደፍር ሆኗል። የኢራን ጦር በተለይም ዋናው ጦር IRGC መግለጫ ሰጥቷል። ከእንግዲህ በኋላ ጥቃት የሚሰነዘር ከሆነ ታይቶ የማይታወቅ ጥቃት ይጠብቃቸዋል በሚል ማስፈራሪያውን በእርግጥም ለማስቀመጥ ተገደዋል። ፕሬዚዳንት ዶናልድ ትራምፕ ወይ አይታረቁ ወይ ደግሞ መፍትሄ አያመጡ አይነት የፖለቲካ አውድ ውስጥ መሆናቸው ደግሞ አስቸጋሪ ጊዜ በመካከለኛው ምስራቅ እንዲፈጠር አድርገዋል። የአሜሪካ ፖለቲከኞች ሁኔታውን በሆርሙዝ ሰርጥ ጭምር እንቆጣጠረዋለን ቢሉም ያለው ጉዳይ ግን አስቸጋሪ ሆኖባቸዋል። ትራምፕን መግለጫ ከመስጠት ወደ ኋላ ብሎ አያውቁም። አሜሪካ የፈጠረችውን ችግር መቋቋም ሲያቅታት አሁን ወደኛ ገለበጠች በሚል እነ ሞጅተባ ኻሜኒ ሀሳባቸውን እየሰጡ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛ ላይ የሴኩሪቲ ሰዎች ወይም የደህንነት ሰዎች ጋር በድብቅ መምከራቸው ተሰምቷልና አንዳንድ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ጠቋሚ አድርገዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋና መስሪያ ቤቱ በመከላከያ ሚኒስቴሩ የተለያዩ ሀሳቦችን ተጋርተዋል ተብሏል። በቴል አቪቭ በሚገኘው መከላከያ ሚኒስትሩ ጋር እስራኤል ካትዝ በነበሩበት እንደዚሁም ከዋና ጦር አዛዡ ከኢያል ዛሚር ጋር ተነጋግረዋል ተብሏል።
ተብሏል። ይህ ደግሞ ምንድነው? የደህንነት ሁኔታዎችን በምን አጋጣሚ ተወያዩባቸው? ምንስ ነው የሚለውም መነጋገሪያ ሆኗል። እስራኤል በሊባኖስ ከፍተኛ የሆነ ጥቃት እየፈጸመች ባለችበት ሰዓት የተደረገ ውይይት መሆኑ ምናልባትም እዛው ሊባኖስ ላይ ጥቃቱ ተጠናክሮ ሊቀጥል እንደሚችል ይጠቁማል ተብሏል። ከዛ ውጭም ደግሞ በኢራን ላይ ጥቃቱን በትብብር ለመፈጸም ሆኖ የሚል ጥያቄም ተነስተዋል። የኢራንና የአሜሪካ ፖለቲካም መፍትሄ እያጣ በሄደበት ሰዓት እስራኤል ደግሞ ታሳቢ የሆነች መሄዷ ጉዳዩን እያወሳሰበ በዓለም ፖለቲካ ስርዓትም ላይ የራሱን ፈተና ሊፈጥር ይችላል ተብሏል። ሙጅተባ ኻሜኒ የሰጡትን አስተያየት ፕሬዚዳንት ዶናልድ ትራምፕም ሆኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ህዝባቸውን ለማነሳሻነት ይጠቀሙበታል የሚለው ፖለቲካዊ ስጋትም እያመዘነ መጥተዋል። ግን ጥቃቶች አሁን ተበራተው ሊቀጥሉ እንደሚችሉ የአደባባይ ሀቅ ሆነዋል። የኢራን ጦር ካስጠነቀቀ ከዛ ደግሞ ተሻግሮ የፖለቲካ አውዱና መንገዱ ሌላ ፈተና የሚያመጣ ከሆነ በዓለም የፖለቲካ ስርዓት ላይ የራሱን ጥቁር ነጥብ ይጥላል ተብሏል። በእስራኤልና በኢራን መካከል ያለው ውጥረት አሁን መልኩን ከለወጠ በእርግጥም ሁለቱም ኃይላት የመጨረሻውን ጥቃት እስከ መሰንዘር ሊደርሱ ይችላሉ የሚል መረጃ በስፋት ወጥቷል። ፕሬዚዳንት ዶናልድ ትራምፕም ፖለቲካዊ መፍትሄ እናመጣለን በሚል መግለጫቸውን ለመስጠት ሞክረዋል። በዚህ ላይ ደግሞ የፖለቲካ አውዱና አመለካከቱ ሰላማዊ የሆነውን ሁኔታ ወደ ብጥብጥና አመጽ የመቀየር አዝማሚያ ያላቸውን ኃይሎች መፍትሄ ልንሰጣቸው ይገባል የሚል ሀሳብም በስፋት እየወጣ ይገኛል።